ካላችሁ አትገነጣጠሉ። ህይወቴን ልኖር የምችለው እኔ ነኝ። ህይወቴን ልመርጥ የምችለው እኔ ነኝ። እያንዳንዱ ነገር ተጠያቂው ብሩክ ነው። እባክህ ልተኛበት። ከብሩክና ታውቁታላችሁ። ብሩክ የሚባለው ሩታ ምን እያለች ነው? ሩታ ምንድናት? ሩታ ሻሼ ናት ወይስ ወያላ ናት? ሩታ የቀድሞ የአብርሃም እንትን አስደርግሃል እንዴ? እኔስ የዱባይ መኖሪያ ፈቃድ አለኝ። ትኬት ቆርጬ ነገ ጧት መሄድ ነው ያለኝ አማራጭ። ግጤ ነገር ቢኖር ይሄን ፖስተር አንብቡት። ታምሌል ላይ ያደርግላችኋለሁ። እግዚአብሔርን እውነት መስሎኝ እንዴት ደስ እንዳለኝ ኢንስታግራም ብሩኬ ጋ ሃይሚ ጋ ፍለጋ ሚፍታ ጋ ያልፈለኩ ቦታ የለም። እውነት መስሎኝ ለካስ ቅንብር ነው። አቤት ደስታዬ! እውነት መስሎኝ በኢየሱስም እንዴት ደስ እንዳለኝ። ብሩኬ አርሴናል አሸነፈ ብሎ ቤቱን ቃውጤ አድርጎ እንደዛ ደስ ብሎት፣ እኔ ደግሞ ይሄ የእውነት ፖስተር መስሎኝ ፍለጋ ኢንስታግራም፣ ቲክቶክ ስቶሪ ያልቀረኝ ትሩፎል ያልቀረኝ ቦታ የለም። እውነት መስሎኝ ማለት ነው። ምን ይሳነዋል? ፈጣሪ ያድርገው። አሁንም ቢሆን ማለት ነው። እውነት ታምሌል ላይ ያደርግላችኋለሁ። አንብቡት። እንደዚህ ተደነግጡ ይሆናል፣ ወይም ደግሞ እስካሁን አይታችሁት ይሆናል። የጨረቃ ፋሚሊ አድናቂ ናት የፖስተችው እና እኔ ደግሞ ከነሱ ወስዳ መሰለኝ ማታም ስለሆነ ያየሁት ድንገት እኔ ሳላይ አመልጦኝ ነው ብዬ ደስ ብሎኝ ሃይሚና ብሩኬ የመኪና መሸጫ ማከፋፈያ ሲል እንደ ትላንትና የተሸወድኩት ፖስተር ቢኖር ይሄ ፖስተር ነው። እግዚአብሔርን ካረጋገጥኩኝ በኋላ እንዴት እንደተናደድኩኝ አትጠይቁኝ። ወይኔ! ሰላም ጤና ይስጥልኝ የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። ቤተሰቦችዬ አላችሁ ወይ? ጨረቃ ፋሚሊ፣ አዳኞች ፋሚሊ፣ እንዲሁም ሌሎቻችሁ ያለው እኔ ደህና ነኝ፣ እግዚአብሔር ይመስገን። ትናንትና በአርሴናል ጨዋታ ወይኔ ብሩክ አለማየሁ አበደ፣ አይገልጸውም፣ አበደ። እናንተ ደስታ በደስታ ጊዜ ስልካችሁን አትያዙ ግን። ወይኔ ብሩኬ፣ ወይኔ ብሩኬ። አንድ ፊቱን ላይቭ ገብተህ ቤተሰቦቹ ተው ብሩኬ እንዲህ አታርግ ሲሉ እያነበብክ ብትረጋጋ ይሻል ነበረ። እና በአንዴ 11 ነው 12 ፎቶ ቪዲዮ ነው የፖስተው። ወይ ደግሞ እናቴ ትሙልት እየተባለ ማላ ይማላል እንዴ ቡቡዬ! ኧረ በስመ አብ! ደስታ እንደዚህ ቦታ ያስታል እንዴ! ኧረ ቡቡዬ! ኧረ ቡቡዬ! ቪዲዮን ስታየው ምን እንደምትሆን ከእንቅልፍ ተነሳ ስታየው እንዴት እንደምደነግጥ 100% እርግጠኛ ነኝ። በእርግጥ ደስታ ነው እንዴ! እናቴ ትሙት ተብሎ ስድብ ይሰደባል። ሙሼን ስንቴ ገደላት በኢየሱስ ስም። እግዚአብሔር እንደ ትናንትና ብሩኬ አስደንግጦኝ አያውቅም። ፈጣሪ ነው የምላችሁ። እንዴ አይኖ ለጓደኞቹ ነው ያለው፣ ለነ ሚፍታ ለነ ሀሰን ነው። ግን ደግሞ ይሄንን ቲክታክ ላይ የለቀቀውን ሚዲያ ዓለም አንተን የሚያደንቁ በሙሉ እነሱ ናቸው የሚያዩት። እንደዛ አይባልም። እናቴ ትሙት እንደዚህ አይ ነው ዋንጫ በልቷል፣ ችግር የለም አርሴናል እንኳን ደስ አለህ። ግን ኧረ በስመ አብ! እንደዚህ እናት እየገደሉ ስድብ በፍጹም በጣም ነው የደበረኝ ቡቡዬ። እውነት ከከፋህም ይክፋህ፣ እግዚአብሔርን ነው የምላችሁ። ቤተሰቦችም እንደዛው አይባልም ጭራሽ እንደዚህ ማለት ነው። እና ያው ግን ደስታ ነው፣ የደስታው ነው እሱ። ከደስታ ብዛት ከራሱ ጋር አይደለም፣ አልፈረድኩበትም። ግን ደስታ ላይ ስትሆኑ ቪዲዮ ላይ የምታወጡትን ነገር ተረጋጉ ነው። ከዚህም በላይ ሌላ ብዙ ነገር የሚደረግ ነገር ይኖራል። የብሩኬ ሲምፕል ነው፣ አክብጄው አይደለም። ግን ደግሞ ማለፍ የለብንም። ለሌላ ነገር እንዲጠነቀቅ ማስጠንቀቅ አለባቸው ቤተሰቦች። ለዛ ብዬ ነው። እሺ ሌላው ሲቀጥል ግምጃዬ ደግሞ ትናንትና በስማ ይመቻት። እኔ እኮ ለዛ እኮ ነው ቆፍጣና ምላት እኮ ለዛ ነው። ማንም ሰው ራሱን ለማሳደግ ዝቅ ብሎ ከሰው ጋር ስለሰራ ስንት ዓመት የተገጠጡ የተሰደቡበትን ፍቅር እንዴት ነው ይህን ብሩክ ህይወት ገብቼ እግዚአብሔርን ቤተሰቦቿን ቁጭ አድርጋ ስትመከር ማርያምን ኮራውብሽ ግምጃዬ። እግዚአብሔርን ነው የምልሽ፣ ኮራውብሽ ማርያምን። መስመር እንዳስች በቃ ለዓላማሽ ለስራሽ እውነት ትልቅ ደረጃ ደርሰሽ እኛ የጨረቃ ፋሚሊ ማየት እንፈልጋለን። እኛ ስደተኞች የማዳም ቅመም ነሽ። ከዚህ በላይ ሰርተሽ እንድታሳይን፣ ከዚህ በላይ አቅምሽን ማየት እንፈልጋለን። እንዳትቀይሪ ተሰብረሽ ለማንም በቃ እቅርሻለሁ ለሄደ ለመጣው ባንቺ የዋህነት ተሰብረሽ እንዳናይሽ። ደግነቱ ከነ ብሩክ ገጥመሻል፣ ከብሩክና ከሃይሚ። ምክንያቱም እነሱ አቋም ስላላቸው ነው እዚህ የደረሱት፣ አቅም ስላላቸው።
እንዴት ብዬ ልግለጻት? በእናታችሁ እውነት ትለያለሽ። የሰው ልጅ ዝቅ ብሎ ሰው ጋር ሊሰራ ስለሄደ የሰውን ህይወት ያበላሻል ማለት አይደለም። አንዳንዶቻችሁ ደግሞ የሀይሚ ደጋፊና የሆናችሁ ሰዎች ትናንትና በጣም ከማልጠብቀው ሰው ምርጥ ምክር መክራችኋል። አዎ ግምጃዬ ጎበዝ ናት፣ ትሰራለች። ሀይሚ የሴት ጓደኛ ያስፈልጋታል። ሁል ጊዜ ብሩኬም ቢሆን የራሱ ጊዜ ያስፈልገዋል። ጓደኞች አሉት። እንደ ህፃን ልጅ እሷ ጋር ቁጭ ብሎ አይውልም። እግዚአብሔርን ከዚህ በፊት የሚሉት ነገር በጣም የሚያስጠላ ነበር ለብሩኬ። አሁን ትክክለኛ ኤግዛክትሊ በቃ እንደዚህ ነው የጨረቃ ፋሚሊ ማለት። ገባችሁ አይደለም? እግዚአብሔርን ኮራውባችሁ። ወንድ ልጅ የፈለገ ሺህ ጊዜ ውደዳችሁ የሆነ ታይም ያስፈልገዋል ለጓደኞቹ ጋር ኢንጆይ የሆነ ነገር። እዛ አሁን እሱ ሄደው ከጓደኞቹ ጋር ነው። ብቻውን ቢሆን ችግር የለውም። ሀይሚም ከጓደኞቹ ጋር አሳቀቁት አላሳቀቁት የራሳቸው ጊዜ እኮ ይኖራቸዋል። ግን ደግሞ አንዳንዴ ደግሞ እዛም ያሉት የሚያስፈልጉበት ቦታ ይኖራል። እኔ እዛ ግምጃዬ በመኖሯ እኔ ደስ ነው ያለኝ እና ደግሞ የእውነትም ጓደኛ ከጓደኝነት አልፎ በቃ እንጃ የእህትነት ስሜት ተሰምቷት እውነት ሀይሚም ግምጃዬን አክብራት ብሩኬም ተከባብረው በቃ ሶስቱም ተከባብረው የሚፍታህም አለ አራተኛ እነ ፍፄ በዙሪያቸው ያሉ ሰዎች ሁሉ አሉ ተከባብረው እውነት በቃ የሚሄዱበትን ቦታ ወጫቸውን እየሸፈኑ ብታድግ በጣም ነው ደስ የሚለው። እኔ ለማደግ ዝቅ ብዬ ሄጄ ትናንት ቤተሰቦቿን እንደ መቅጣት በሉት የሚገባው ሰው ይገባዋል። ለምንድን ነው ለምን የሰው ሪፖርት ታደርጋላችሁ? የሰው አካውንት ለምን ሰው ትዘቀዝቃላችሁ? ለምን እንደዚህ ታደርጋላችሁ? የኔ ህይወት እኔ ነኝ የምመራው። ይመችሽ ማርያምን። ማንም ሰው ላይ ስትፈርዱ እያሰባችሁ የምሬን ነው። የሰውን ልጅ ሞራል ለመጉዳት አንሯሯጥ። እውነት ይህ ትናንት ግምጃዬ እንደዚህ አይነት ጭንቅላት አላት እንዴ ነው ያልኩት። የምሬን ነው። እኔ በወደው እኔ ባፈቅረው ቤተሰብ ካልፈቀደ የለም ማለች እኮ። በቃ ለስራ የፈለግኩትን ዝቅ ከፍ ልል እችላለሁ። ብዙ ነገር ላደርግ እችላለሁ። እውነት ነው። እኛ ስደት ሆነን እዚህ አይታይም እንጂ ስንት ነገር እያሳለፍናል። እንዴ ካሜራ ላይ ስለማይወጣ ነው እንጂ የምሬን ነው። ስንት ነገር እያደረግን እኮ ነው። ግዴታ ይሄ ወንድ መጋጋጥ ላይ ብቻ አይደለም ወይ የሴት ልጅ ክብሯን ወይም ደግሞ ሌላ ነገሯን የሚያወርድ ብዙ ነገሮች አሉ። እና ግምጃዬ አድንቄሻለሁ። እግዚአብሔርን ይመችሽ። በዚሁ ቀጥይ። ሌላው የፍቅር ቻናል ፍቅር አሁን ስንት ቤተሰቦቿ የተጋደሉበት እንደዛ የተዘቃዘቁበት እሷ የተሰደበችበት እንዴት እንዳሳዘነችን ትናንትና ስታለቅስ እንዴት ነው ሞራል ኖሮት የተሰረቀ ቻናል ላይ የኔ ብሎ ማስተዋወቅ አይከብድም? ስንትና ስንት ልጆች እኮ እዚህ ላይ በፉ ጊዜ ፉና አብርሃም በነበሩ ሰዓት ስንትና ስንት ዋጋ ተከፍሎበታል። እንዲህ ዋጋ የከፈሉበትን ቻናል ዛሬ ላይ በህይወት ካሉ ዝም ብለው እሱን የሚቀበሉት ይመስላችኋል? እንዴ የሚሰራበት ይመስላችኋል? እንዴ 200 ሊገባ እኮ ትንሽ ነበር የቀረው። በጣም ነው ያሳዘነች ፍቅር ትናንት ስታለቅስ ማለት ነው። እና ለበጎ ነው ሁሉም በገንዘብ በተለያየ ነገር የሚያልፍ ነገር ቢያናድድም አይጸጽትም። ምክንያቱም ህይወት ካለፈ ብቻ ነው መመለስ የማይቻለው። ሌላው ሁሉም ይመለሳል፣ ደስታም ይመለሳል፣ ሀዘንም ያልፋል። ቤተሰቦች የምሬ ነው የምነግራችሁ። ትናንትና ስንት ነገር አየሁ። በፍቅር ልቤ የተሰበረ በጣም አዘንኩኝ። ይሄ ነብሩኬ እንኳን የመኪና መሸጫው እውነት መስሎ ለማየት ነው የተሯሯጥኩት። ደስ ብሎ ነው እሱ እንኳን ችግር የለውም እሱ። የፍቅር ግን በጣም ነው አንጀቴን የበላኝ። ብሩክ ደግሞ እናቴ ትሞት ብሎ እየማለ የሰራው ቪዲዮ አናደደኝ። አይገልጸውም። በቃ አናደደኝ። እናቴ ትሞት እንዴት ይላል? ቆይ ለስድብ በጣም አናዶኛል። እሱ ደስ ብሎት ነው። እና ይሄ ያናደደኝ ፓርት ነው። የግምጃዬ ንግግር ደግሞ ያስደሰተኝ ነገር ለሁላችንም መልስ ነው። በቃ ብሩክ አግባ፣ ሀይሜ ውለጅ፣ አርግዢ፣ ፍቅርህን ግለጽ። ጭራሽ የማይመጣው ነገር እውነቴን ነው። እንዴ በዚህ አይነት ሀይሚና ብሩኬ አዝለውናል ነው የሚባለው። አዝለውናል ነው የሚባለው። እንዴ እኔ የመረጥኩት ህይወት ግምጃዬ ትናንት ንግግሯ እውነቷን እኮ ነው። እኛ አሁን ከገሌ ጋር ተጋቡ ያንን ሰውዬ እኛ በአካል እኮ አናውቀውም። ያችን ሴትዮ እኮ እኛ በአካል አናውቃትም። ምን ትሁን ምን ይሁን ምን አይታወቅም እኮ
እግዚአብሔርን እንደው እግዚአብሔር ይመስገን ሀይሚና ብሩኬ በግልጽ ቀርበውናል። በግልጽም ሁሉም ነገር ያስፈጽማሉ ብዬ ተስፋ አደርጋለሁ። ከዚህ በኋላ ግን እኔ ሰው ቪዲዮ አብሮ ስለሰራ ተጋቡ ብዬ እንደው ቪዲዮ አልሰራም። የምሬን ነው። በነ ብሩኬ አንዴ ጀምረናል፣ ሄደናል፣ ብዙ ርቀት ሄደናል። እግዚአብሔር ያውቃል። በነ ብሩኬ ግን ትናንት ግምጃዬ ካለችው ነገር ዩቲዩብ ላይ የመጣ የሄደ ሁሉ አሁን እንትናን ማለት ነው አያገባትም፣ ፍቅረኛው አይደለችም። ሶፊያን ማለት ነው። ግን እንደ ፍቅረኛ ነው አክት እያደረገ የሚሰራው፣ ግን አያገባትም፣ ለድራማ ነው። ገብቷችኋል አይደል? ተመልካች ግን እዚህ ጋር ስንት ነገር እምበዋን አበሰው እምበዋ እንዲሆን። በእርግጥ በምናየው ነገር ነው እኛ የምንማረከው የምናወራው፣ አይፈረድብንም በእኛም። ግን ደግሞ ከአንዳንዶቹ ንግግሮች ልብ መግዛት አለብን። እኔ አሁን ግምጃዬን እዚህ ጋር እናንተ እንደምታሰዋ ሳይሆን አላማዋ ሰርቶ መለወጥ፣ ሰርቶ የሆነ በቃ እዚህ ስደት ላይ ያሳለፉት እህቶቿን ጥንካሬ ማሳየት ነው የፈለገችው። ያንን ነው ያነበብኩላት እኔ። በጣም ጭንቅላት ስማርት ጭንቅላት አላት። ንግግሯ ገዝቶኛል። እኔ ይቅርታ አድርጉልኝ። እኔ ይህንን በማውራቴ የሚደብራችሁ ሰዎች ልኖሩ ይችላላችሁ። ግን አንድ ሴት ልጅ በዚህ ልክ ሂደት ካሰበች እርግጠኛ ነኝ እመኑኝ ህይወቷ አትበላሽም። በእርግጥ የሚያታልል ሰው አይጠፋም። ያንን ደግሞ ጥንቃቄ የሚባል ነገር አለ። ቤተሰቦቿም አበረታቷት፣ እርዷት። በቃ እውነት እንዴት ነው እኔ ዝቅ ብዬ ልሰራ ሊረዱኝ ፈልገው ሄጄ ስንትና ስንት የተሰደቡበትን ፍቅር ሀይሚና ብሩኬ ከብሩኬ ጋር የምንለጥፉኝ እኮ ነው ያላቸው። ይመችሽ ማርያምን። ስለዚህ ፎቶ የምንለጣጥፉ ሰዎች የራሳችሁን ስሜት ብቻ በእነሱ አታራምዱባቸው ቤተሰቦች። ይሄ የእህትነት ምክሬ ነው። ጠላቻም አይደለም ምንም አይደለም። እውነቴን ስነግራችሁ እና በጣም ደስ የሚል ነው። የትናንትናው ግን ትርምሱ በጣም 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 ቡርጌ አስቆኛልም አናዶኛልም። ያናደደኝ ፓርት እናቴ ትሙት እያለ ግር ብሉ እያለ በእናቱ መማሉ ብቻ ነው። ግር ብሉ ይበል፣ በእናቱ ለምን ይምላል? ወይኔ ተናደድኩኝ፣ አይገልጸውም ስላለ። በእርግጥ ምንም ይፈጠር ነገር የለም። ያው ቅር እንዳይላችሁ ጋይስ፣ ግን ሁለተኛ መድገም የለበትም።